ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ሀና ማርያም መስፍን ከመላው ስቱዲዮና የስርጭት ባለሙያዎች ጋር ዜናዎችን ወደ እናንተ አሻግራለሁ። አብራችሁን ቆዩ። መንግስት በሙስና በኢኮኖሚ አሻጥርና በህገ ወጥ አሰራሮች ላይ ተሰማርተው የተገኙ አካላትን በህግ ተጠያቂ ማድረጉን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። ኢብራሂም መሐመድ የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በሰጡት መግለጫ የመደመር መንግስት ቀይ መስመር በማስመር ብልሹ አሰራሮችን ለማከምና ለመፈተሽ ግዙፍ የኢኮኖሚ ግንባታዎችን ከብልሹ አሰራር ለመጠበቅ ተቋማትን ሪፎርም በማድረግ የመከላከል ስራውን እንደጀመረ አስታውቋል። በዚህም የብሔራዊ መረጃና ደህንነት፣ የፌዴራል ፖሊስና የኢፌዴሪ ፍትህ ሚኒስቴር በጋራ በመቀናጀት ስልታዊ ጥናት፣ ህጋዊ ክትትል፣ የተሳካ ፍተሻ በማድረግ ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ እየሄደች በት ያለውን የብዝሃ ዘርፍ ኢኮኖሚ ግንባታ የዜጎችን ታሪክና ህይወት የመቀየር ሂደት ውስጥ የሚያጋጥሙ እንቅፋቶችን በህግ አሰራር ተጠያቂነት ተረጋግጧል ብለዋል። ህገወጥ አሰራሮቹ በማክሮ ኢኮኖሚ ሪፎርም ማሻሻያ ላይ የተጋረጠ አደጋ እንደሆነ አስረድተዋል። መንግስት በንግድ ስርዓቱ ሰፊ ጥናት በማድረግ በበርካታ የንግድ ተቋማት፣ ግለሰቦች፣ ሱቆችና መጋዘኖች ላይ የህግ የማስከበር እርምጃ መውሰዱን አስታውቀዋል። ህዝብን በዕለት ተዕለት የኑሮ ላይ ጫና እንዲሰማው የሚያደርጉ የተጋነኑ ዋጋዎችን ማድረግ ብቻ ሳይሆን ከገበያ ላይ የምርት እጥረት እንዲከሰት በመጋዘኖች ውስጥ ክምችቶችን በማድረግ ከህዝቡ መደበቅና ለተጋነነ ዋጋ ህብረተሰቡ እንዲጋለጥ የማድረግ አዝማሚያና ትግበራዎችን ነው በሰፊ ኦፕሬሽን የያዘው። በዚህም ላይ ከ7000 በላይ የሆኑ የንግድ ተቋማት፣ ግለሰቦች፣ ሱቆች እና መጋዘኖች የህግ እርምጃ ተወስዶባቸዋል። ሌላኛው መንግስት የህግ የማስከበር እርምጃ የወሰደባቸው ዘርፎች ፋይናንስ ተቋማትና የሳይበር ወንጀሎች መሆናቸውን ሚኒስትሯ አብራርተዋል። የውጭ ምንዛሬን በስውር በማንቀሳቀስና ጥቁር ገበያን በማስፋፋት ወደ 169 ግለሰቦችና በንግዱ ላይ የተሰማሩ ተቋማት በህግ አግባብ ተጠያቂ እንዲሆኑ ተደርገዋል። ሌላው የተደራጀ የሳይበር ኔትወርክን በመጠቀም ወንጀልን መፈጸም ነው። ይህም እንደዚሁ በፋይናንስ ተቋማት ላይ ለመተግበር የተሞከረባቸው ሁኔታዎች አሉ። ገንዘብ በመቀነስ ወይም በማጭበርበር ከግለሰቦች አካውንት ለመውሰድ መሞከር፣ እንደዚሁም ኤቲኤም ማሽኖች እንደዚሁ በማጭበርበር ለመውሰድ መሞከር፣ ክሪፕቶ ከረንሲ መተግበሪያዎችን እንደዚሁ ያለ ፈቃድ በኢትዮጵያ ውስጥ እንዲሰሩ በማድረግ ግለሰቦች አካውንት ላይ ጫና የፈጠሩ ተቋማት እንደዚሁ ያለ ፈቃድ ክሪፕቶ ከረንሲን እዚህ የተገበሩ ተቋማትም ጭምር በህግ አግባብ ተጠያቂ ተደርገዋል። ሀገሪቱ ከወርቅ ማግኘት ያለባትን ጥቅም ያሳጡ አካላት ላይም እርምጃ መወሰዱን ሚኒስትሯ ገልጸዋል። ወርቅ በቀጥታ ወደ ብሔራዊ ባንክ መጥቶ ህጋዊ ልውጥ ከማድረግ ይልቅ ወደ ኮንትሮባንድ ንግድ እንዲገባ በማድረግ ይህንን በማሳለጥ ከሀገር በማሸሽ ድለላ ውስጥ በመግባት ሀገር ማግኘት የሚገባትን ጥቅም እንድታጣ የሰሩ አካላት ናቸው። ይህንንም በተደራጀ የሀብት ምዝበራ ወንጀል ተጠያቂ በማድረግ አምራቾች፣ አዘዋዋሪዎች፣ ደላሎች ጨምሮ 138 ግለሰቦች በህግ ቁጥጥር ስር ውለዋል። የነዳጅ አቅርቦትና ስርጭት እጥረት አሻጥር የፈጸሙ፣ የአፈር ማዳበሪያ ግዥና ስርጭት ብልሹ አሰራር የተከተሉ እንዲሁም በኢትዮጵያ ኤሌክትሪክ ኃይል ፕሮጀክት ላይ ምዝበራ የፈጸሙ አካላት ላይም እርምጃ ተወስዷል። በተጨማሪም ህገወጥ የሰዎች ዝውውር ያከናወኑ የመንግስት ኃላፊዎችና ግለሰቦች በህግ ቁጥጥር ስር መዋላቸውንም ተናግረዋል። ዜጎችን በማታለል በህገወጥ መንገድ ዝውውር በመፈጸም ወደ ውጪ የሚልኩ፣ የውጭ ሀገር የስራ ስምሪትን የሚያመቻቹ፣ ይህን ሽፋን በማድረግ ዜጎች ላይ ሰብአዊና ኢኮኖሚያዊ ጫናዎች እንዲደርስባቸው እድልን የፈጠሩ ብልሹ አሰራሮችን በሙሉ ጥናት በማድረግ እርምጃዎች ተወስደዋል።
የታክስ ስወራ፣ የኮንትሮባንድ አሻጥርና የገቢ እቃዎችን ዋጋ አሳንሶ በማስመዝገብ የመንግስትና ህዝብን ጥቅም ባሳጡ አካላት ላይም የህግ ማስከበር እርምጃ ተወስዷል። መንግስት በቀጣይ ከህዝብ የሚያገኘውን መረጃና ጥናትን መሰረት በማድረግ የጀመረውን የተቀናጀ የህግ ማስከበር ስራ አጠናክሮ እንደሚቀጥል የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በሰጡት መግለጫ ጠቅሰዋል። ምክክሩ ኢትዮጵያውያን ያላቸውን ልዩነት አስታርቀው ወደ ቀደመ አንድነታቸው የሚመለሱበት እንደሚሆን ተመካካሪ የዲያስፖራ አባላት ተስፋቸውን ገለጹ። ዜጎች በምክክር የምትጸና ሀገርን ለመገንባት ያገኙትን ታሪካዊ ድል መጠቀም እንዳለባቸውም ተመካካሪዎቹ አስገንዝበዋል። ቤተልሔም ሰለሞን ከ1300 ወረዳዎች የተውጣጡና ከተለያዩ ዓለም ሀገራት የተወከሉ ኢትዮጵያውያንና ትውልደ ኢትዮጵያውያን እየተሳተፉበት የሚገኘው የሀገራዊ ምክክር ጉባኤ የሀሳብ ብዝሃነት እየተስተናገደበት መካሄዱን ቀጥሏል። የምክክር ሂደቱ ሲጀመር ጀምሮ በንቃት ሲከታተሉ እንደነበር የገለጹት ከአሚኮ ጋር ቆይታ ያደረጉት ተመካካሪ የዲያስፖራ ማህበረሰብ ተወካዮች ምክክሩን ከጠበቁት በላይ አካታችና ሀገርን የሚያስቀጥል ሆኖ እንዳገኙት ገልጸዋል። እኔ እንደገመትኩት አይደለም። እውነት ለመናገር ፈርቼ ነበረ። ከሚወራው ወሬ ከዜናዎቹ በጣም ስጋት ነበረብኝ። ግን አሁን እዚህ ስመጣ ትንሿን ኢትዮጵያ ያየሁበት ነው። እውነቱን ለመናገር የተስፋ ጭላንጭል ነው የታየኝ። ከተለያዩ ማህበረሰብ ከኢትዮጵያችን ያው በተለያየ መንገድ ልጆቻችን ወንድሞቻችን የትጥቅ ትግልን ይዘው ይታገሉ የነበሩት ደግሞ ሰላሙ ይሻላል ብሎ ከኛ ጋር የሚሳተፉትን በማየትም ደግሞ እጅግ በጣም ደስ ብሎኛል። ብዙ ጊዜ ውጪ ሆነን የምናየው ከሜዲያ የምንወስዳቸው ከሩቅ የሚወራ ነው። አሁን ግን እዚህ ህዝቡ መሀል ውስጥ ተገኝቼ ይሄ ምክክር ምን ያህል ጥልቅ የሆነና ነገሮችን በግልጽ ያየንበት እያየንበትና እየተወያየንበት በመመካከር በመግባባት ለሀገርን በማስቀደም ህዝቡ የሚፈልገው ነገር እንዴት ፈተን ወደ አንድ እንሂድ ነው። ልክ እንደ ሁሉም ኢትዮጵያውያን ሁሉ የዲያስፖራው ማህበረሰብም በተደጋጋሚ የሚያነሳቸው የጥምር ዜግነት መብትን ጨምሮ ሌሎች ችግሮች በዚህ ምክክር ምላሽ ያገኛሉ የሚል እምነት እንዳላቸውም ተናግረዋል። አሁን እዚህ የሚነሱ ደብል ሲቲዝንሺፕ እየጠየቅን ነው። አንዳንዱ ባለው በውጪ ገጽታ ጥቂት በሚያደርጉት ሁሉንም ማካተት አይገባም። ብዙዎቻችን ለሀገራችን ብዙ አስተዋጽኦ አድርገናል። ሀገራችንም እዚህ ደረጃ እንድትደርስ ብዙ የሰራናል። ያንንም መመልከት ያስፈልጋል። ለእኛም ብቻ ሳይሆን ለሚቀጥለው ለልጆቻችን ይሄ መንገድ እንደሚከፈት ተስፋ አድርጋለሁ። ዜጎች ናቸውና በተለያየ ችግር ነው ከሀገር የወጡት። ወደ ሀገር ቤት ተመልሰው ደግሞ አንዳንድ ነገሮችን መብት ይጠይቁ ሲባል ለምሳሌ ይሄ ዱዋል ሲቲዝንሺፕ የሚባለውን ቢስተካከልልን ደስ ይለኛል። በዱዋል ሲቲዝን ላይ የሚሰጠው ነገር አሁን እንኳን ባይሰጥ በፕሮሰስ ሀገሪቷ ሰላም ሆና ተረጋግታ ሁሉም ነገር በሚፈልግበት ቦታ ላይ ከእንደ ይሄ ነገር ጥያቄ ምልክት ውስጥ ቢገባና ይሄ ነገር መሬት ላይ ቢወርድ ለልጆቻችን ብዙ አሉ አገር ቤት ነው እዛ ተምረው ነው እውቀት አላቸው ሀብት አላቸውና የሌላ ሀገር ተጠቃሚ እንደሆነ ወደ ሀገራችን መጥተው ሀገራችንን ደግሞ ለሚመጣው ጄኔሬሽን ትምህርት እንዲሰጡ ቢደረግበት በጣም ቆንጆ ነው። ምክክርን ያላስቀደሙ በግጭት አሁን ላይ የፈረሱ ሀገሮች ለኢትዮጵያውያን መማሪያ መሆን አለባቸው ያሉት ተመካካሪ የዲያስፖራ ማህበረሰብ ተወካዮቹ በምክክር ሀገርን ለማጽናት ጉባኤውን በሚገባ መጠቀምና አንድነታችንን መመለስ ያስፈልጋል ባይ ናቸው። የፈረሱት ሀገሮችንም አይተናል። ባለመወያየት፣ ባለመደማመጥ፣ ባለመከባበር አልፎ ተርፎ ጠመንጃ በማንሳት የፈረሱ ሀገሮችን አይተናል። እንደዛ እስክንሆን መጠበቅ የለብንም። ዞሮ ሁላችንም ወንድማማቾች ነን። እቺ ሀገር የሁሉም ነች። ለኔ የኔ ከማለት የኛ የሚለውን ሀሳብ በማስቀደም በሌሎች ሀገሮች ላይ የደረሰው ጥፋት ደግሞ ወደኛም ደርሶ ጥፋት ከመከተሉ በፊት በይቅርታ በወንድማማችነት አንቺ ትብስ አንተ ትብስ በመባባል ሀገራችንን ማጽናት መቻል አለብን። ይሄንን ሰላማዊ እድል መጠቀም መቻል አለብን። የኖርነው በሰላም በፍቅር የኖርንበት በመሀከል ገብቶ የበተነን ወይ በመሀከል ገብቶ የለያየን ነገር እንዳለ እናውቀዋለን። እምጠብቃት ኢትዮጵያ ሃይማኖት፣ ዘር፣ ቋንቋ ሳይመርጥ ያቺ ኢትዮጵያ የኖርንበት ያደግንባትን ኢትዮጵያ እንጠብቃለን። በምክክሩ የሚቀርቡ ምክረ ሀሳቦች ተጠናቅረው በውጤታማነት እንዲተገበሩ ሁሉም የበኩሉን አስተዋጽኦ ማድረግ እንደሚገባም ተመካካሪዎቹ ገልጸዋል። ከዚሁ የምክክር ጉዳይ ሳንወጣ ምክክሩ ለሀገሪቱ ቀጣይነት ትልቅ እርምጃ መሆኑን የጅማ ዩኒቨርሲቲ የትምህርት ስነ ዜጋ መምህርና ተመራማሪ ዶክተር እውነቱ ኃይሉ ተናገሩ። መመካከር የጋራ መግባባት በመፍጠር ለሀገሪቱ ዘላቂ ሰላምና አንድነት ወሳኝ ነው ብለዋል። ከአየለ መስፍን ጋር ቆይታ አድርጓል።
ምክክር ሀገራዊ አለመግባባቶችን ለመፍታት ወሳኝ መፍትሄ መሆኑን የሚያሳዩ ዓለም አቀፍ ተሞክሮች አሉ። በደቡብ አፍሪካ ከአፓርታይድ ስርዓት በኋላ የተቋቋመው የእውነትና እርቅ ኮሚሽን እንዲሁም በሩዋንዳ ከ1994 የዘር ማጥፋት በኋላ የተደረገው የማህበረሰብ ውይይትና የእርቅ ሂደቶች ማህበረሰባዊ መተማመን በመገንባት በተምሳሌትነት ይነሳሉ። በኢትዮጵያም የምክክር ባህልን ለማጠናከር እየተደረገ ያለው ታሪካዊ የምክክር ጉባኤ ተስፋ ተጥሎበታል። የጅማ ዩኒቨርሲቲ የትምህርት ስነ ዜጋ መምህርና ተመራማሪ ዶክተር እውነቱ ኃይሉ ከአሚኮ ጋር ባደረጉት ቆይታ ልዩነት ችግር ሳይሆን የአዳዲስ ሀሳቦችና የፈጠራ ምንጭ መሆን የሚችለው በምክክር ሲደገፍ ብቻ ነው ብለዋል። ዛፍ ስንተክል ተክል ዛሬ ስትተክል እንደሚያድግና ፍሬ እንደሚያፈራ ሙሉ እምነት ይዘህ ነው እንጂ ዛሬ ስንት ፍሬ እንደሚያፈራ ገና ስትተክል አታውቀው። እኛ ተመካክረን አናውቅም፣ ጀምረናል። አሁን አንድ ውጤት ታይቷል። አንደኛው ውጤት ለመነጋገር መሰባሰብ፣ ለመነጋገር ለመወያየት መቀመጥ አንደኛው ውጤት ነው። ተከልን ማለት ነው። በዚህ ክፍለ ዘመን ያለን አማራጭ ይኸው ነው። ልዩነትን ማጥፋት አይቻልም፣ ልዩነት ተፈጥሯዊ ስለሆነ። ስለዚህ አገራችን እያደረገች ያለችው አሁን ኢትዮጵያውያን ተሰባስበው እያደረጉ ያሉት ነገር ውይይት ብቻ አይደለም፣ ይሄ ተስፋ ነው። የሚሳተፉ ሰዎች የመነጋገርን ባህል በየቀኑ ስለምንናገር ለልጆቻችን ባህላዊ ይሆናል ማለት ነው። ለዚህ ደግሞ የምክክር ባህልን ከቤተሰብ ጀምሮ በማህበረሰብና በተቋማት ውስጥ ሊጎለብት እንደሚገባም አክለዋል። ልዩነት ሲኖር መነጋገር የሚል አስተሳሰብ ውስጣችን ገብቷል። ይሄ አስተሳሰብ በሁሉም ደረጃ አሁን በሀገር አቀፍ አለ። መጀመሪያ የተነሳው ከታች ወደ ላይ ነው። አሁን በሀገር አቀፍ መነጋገር ጀመርን። ከዚያ ቀጥሎ በያለንበት በየትምህርት ቤታችን፣ በየዩኒቨርሲቲያችን፣ በቤተሰብ ደረጃ ልዩነቶችን በመነጋገር መፍታትን እንለምዳለን። እኔ ምን ላበርክት፣ የኔ ድርሻ ምንድን ነው በሚል ጥያቄ ራሳችን መጠየቅ ነው። እኔ ምን ላበርክት ስንል አንድ ጥያቄ እንጠይቃለን። ማን ምን አለ ሳይሆን፣ ማን ትክክል ነው ሳይሆን፣ ምን ትክክል ነው፣ የትኛው ጉዳይ ነው ለቀጣይ ትውልድ የሚጠቅመው ወደሚለው እንሄዳለን። ኢትዮጵያ ችግሮቿን በምክክር መፍታቷ ልማቷን ለማረጋገጥና ተተኪው ትውልድም ሀገሩን እንዲጠብቅ ያግዘዋል ብለዋል። ለልጆቻችን ምን እናሳልፍ፣ ምን ተተንላቸው እንሂድ። እኔ ለራሴ የማስበውን ያህል ራሴ የምወደውን ያህል ከኔ ቀጥሎ ያለውን ትውልድ ሳስበው ምንድነው የምንተውላቸው? ሀገርን የጋራ የሚያደርጋቸው ልጆቻችን በትምህርት ቤት፣ በዩኒቨርሲቲ፣ በየትም ቦታ ምንም ችግር ሳይገጥማቸው አብረው ሰርተው አብረው ተምረው አብረው አድገው መልካም ሀገር፣ ጠንካራ ሀገር እንዲኖራቸው እኛ ዛሬ ቤተሰብ ይሆን፣ እኛ ዛሬ ሰራተኞች ይሆን፣ እኛ ዛሬ ሀገር የምንመራ ሰዎች የኔ የግል ድርሻ ምንድን ነው? ለመወያየት ስንሄድ የኔን ሀሳብ አሸናፊ ለማድረግ አይደለም መሄድ ያለብኝ። ውይይት ለማሸነፍ አይደለም፣ ወይም የኔን ሀሳብ ለማስረጽ አይደለም። እውነትን ለመፈለግ ነው የምንሄደው። የኔንም ሀሳብ ይዤ ሌሎች ጋር አድርጌው የትኛው የተሻለ ነው ብዬ ያልታየ ነገር ለመግለጥ ነው። ለጋራችን የሚያገለግል እስካሁን በደንብ በጋራ ያልታየንን ሀሳብ በደንብ ገልጸ ነው በሱ ለመጠቀም የተሻለ ለመምረጥ ነው ወደ ውይይት የሚካሄደው እንጂ የኔን ሀሳብ በሌላኛው ለመጫን አይደለም። የመደማመጥ ባህል መዳበር ዘላቂ ሰላም፣ አንድነትና ልማትን ለማረጋገጥ ጠንካራ መሰረት መሆኑ ተመላክቷል። ቀጥለናል። የባህር በር ለአንድ ሀገር የመደራደር አቅምን የሚያሳድግ የተጽዕኖ መፍጠሪያ ስልት መሆኑን በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህር ተናገሩ። የኢትዮጵያ የባህር በር ጥያቄ ፍትሐዊ ተጠቃሚነትን የሚያረጋግጥ በሰጥቶ መቀበል መርህ ላይ የተመሰረተና ጥያቄው የሁሉም ዜጋ እንደሆነም ገልጠዋል። ለዓለም ላይ ኢትዮጵያ በዓለም ላይ ካሉ 44 ባህር በር አልባ ሀገራት አንዷና በህዝብ ቁጥሯ ደግሞ ቀዳሚ ናት። ታዲያ ይህ መሆኑ በዓለም ፖለቲካ እንደዚሁም በጂኦ ፖለቲካ ጉዳዮች ላይ ምን አይነት ተጽዕኖ ይደርስባታል የሚለውን ለመወያየት በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህር ከሆኑት አቶ ሀሳቡ ተስፋው ጋር አጠር ያለ ቆይታ አድርጋለሁ። አቶ ሀሳቡ እጅግ አድርጌ አመሰግናለሁ። በጂኦ ፖለቲካ ጉዳዮች ላይ ያላትን የውሳኔ ሰጭነት ሚና በምን ያክል ደረጃ የሚያሳጣት ነው ከሚለው ጥያቄ እንነሳ። የባህር በር ካላቸው ሁሉም ሀገሮች ጋር ጉርብትና አላቸው ተብሎ ይታሰባል። ቴክኒካሊ የባህር በር ያላቸው ሀገሮች፣ የባህር በር የሌላቸው ሀገሮች ግን የጎረቤቶቻቸው እስረኞች ናቸው። ስለዚህ ኢትዮጵያ ወደ ዓለም ለመውጣት ከዓለም የመገናኛ በሯ በቁልፉ በሰው በሌሎች እጅ ነው ስንል የሌሎች ፍቃድ ላይ
ነው ሁለንተናዊ ጥቅሟና ህልውናዋ በሌሎች ፍቃድ ላይ ነው የተመሰረተ ነው። ሌሎች ካልፈቀዱ ምንም ብንፈልግ ማድረግ አንችልም። ምንም ብንፈልግ ማግኘት አንችልም። የባህር በር አልባ የሆኑ ሀገራት በተለይም ብሔራዊ ሚስጥራቸው በምን ያክል ደረጃ የተጠበቀ ነው? የአንዲት ሀገር ደህንነት ሊጠበቅ የሚችለው አንዱ ሚስጥሯ መጠበቁ ነው። የሀገር ደህንነት ከማስጠበቅ ሚስጥር መጠበቅ መታወቅ የሌለባቸው ሀገር ሚስጥር መታወቅ የለባቸው። እንዳልኩ በሌላ ሳሎን የሚያልፍ ሰው ሚስጥር ሊኖረው አይችልም። ኢትዮጵያ የምታስወጣቸው ሆኑ የምታስገባቸው ስትራቴጂያዊ የሆኑ ሚስጥራዊ ቁሳቁሶች፣ እቃዎች በሌላ ሀገር ፍተሻ ነው የሚያልፉት። ያ የሌላ ሀገር ፍተሻ መረጃዎቻችንን ለጠላቶቻችንን አሳልፎ ሊሰጥብን ይችላል ማለት ነው። ምን አለን ምን የለንም የሚለውን ድክመታችንና ጥንካሬያችንን ሁሌም ለሌሎች ሀገሮች ለባላንጣዎች ሊሸጥ የሚችልበት ንግድ እኮ ነው። መረጃ ይሸጣል። ስለዚህ የኢትዮጵያ መረጃ ለባላንጣዎቿ በከፍተኛ ዋጋ ሊሸጥ የሚችልበት እድል አለ። በአካባቢው ላይ ከሚነሱ የፖለቲካ ጥያቄዎች ምላሽ ከመስጠትና የባለቤትነት ጉዳይዋን በምን ደረጃ ነው የሚወስነው? ይህ የባህር በር አልባነት የባህር በር ጉዳይ የሰርቫይቫል ጉዳይ ነው። የህልውና የመኖር ያለመኖር ጉዳይ ነው። እስካሁን ኖረናል ምናምን የሚባል ነገር አይደለም። ዓለም በፈጣን ለውጥ ውስጥ ነው የሚገኘው። ትላንት ስለኖርን ዛሬ ምንም አይገጥመንም የሚል ተላላ ግምገማ መውሰድ የለብንም። አንድ በህገ ወጥ መልክ ብቻ ነው ያጣናው በሚል የተወሰደብኝ በጉልበት ነውና በተወሰደበት አግባብ አስመልሳለሁ የሚል መብት ቢኖራትም እንኳን ፍርሳት ማተር ነገር ግን የሆነው ሆኗል። ነገር ግን ለዘላቂ ሰላም ለቀጠናው ዘላቂ ሰላም እና ለዘላቂ ጥቅም ሲባል በሰጥቶ መቀበል ችግሩ ይፈታ ጉዳዩ ይፈታ የሚል ፍላጎት አሳይታለች። አቶ ሀሳቡ ለሰጡን ሀሳብና ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። የጸረ ተባይና ጸረ አረም ኬሚካሎችን በአግባቡ አለመጠቀም በሰውና ስነ ምህዳር ላይ ከፍተኛ ጉዳት ስለማያስከትልም ጥንቃቄ ሊደረግ እንደሚገባ የሰሜን ሸዋ ዞን ግብርና መምሪያ አስገነዘበ። መምሪያው የሚደርሰውን አደጋ ለመቀነስ በኬሚካል አጠቃቀም ላይ ግንዛቤ መፍጠር አስፈላጊ መሆኑንም አሳስቧል። ዮናስ ታደሰ በዘመናዊ ግብርና ውስጥ ጸረ ተባይና ጸረ አረም ኬሚካሎች ምርትን ከተባይና ከበሽታ በመጠበቅ ረገድ ከፍተኛ ሚናን ይጫወታሉ። ነገር ግን ኬሚካሎችን መጠቀም የመጨረሻው አማራጭ እንጂ ምርትን ለማሳደግ ወይም ተባይን ለመከላከል የዘወትር የመጀመሪያ እርምጃ መሆን የለባቸውም። ወዲህ ደግሞ ያልተጠበቀና ከባለሙያ መመሪያ ውጭ የሚደረግ የኬሚካል አጠቃቀም የአፈርን ለምነት ከማሳጣቱ ባለፈ በሰው ልጅ ጤና፣ በቤት እንስሳትና በአካባቢ ጥበቃ ላይ የከፋ ጉዳትን ያደርሳል። የግብርና ኬሚካሎችን ሲሸምቱ ያገኘናቸውን አርሶ አደሮች በዚህ ረገድ ስላላቸው ግንዛቤ ጠይቀናቸው ነበር። ችልተኝነት ነገር ነው፣ አያደርግም ነገር አይጎዳንም በሚል ነገር ነው። አብዛኛው ግን እንደሚጎዳም አብዛኛው ተማሪ ያውቀዋል። ይሄን ቦትም ጓንትም ማክስም አድርገው የሚጠቀማሉ። ደግሞ ነን በችኩልነትም እንዱ በባዶ የሚጠቀማል። እሱ እንግዲህ የራሱ ችግር ነው። ማስክማ ግድ ነው። ለምን አሁን ካራቴዎቹም የመለባለብ ባህሪ ስላላቸው በእነሱ ግድ መጠቀም ግድ ይላል። ለምን ካራቴውን ቡፍታ ለፊት ላይ ከባድ ነው። እንግዲህ የሚረጨው ወይ ጧት ወይንም ጧት 3 ሰዓት ወይ ማታ 10 ሰዓት በኋላ ነው የሚረጨው። በዝናብ ላይ ለምሳሌ ዝናብ ጣለ ቢረጭ አይሰራም፣ ያጥዋል። በወደራ ዩኒየን አግሮኖሚስትና የግብርና ኬሚካሎች ጅምላ ሽያጭ ባለሙያ ፍስሐ ሽበላይ በበኩላቸው ከግብርና ኬሚካሎች አጠቃቀም አኳያ መሰረታዊ ችግሮች እንዳሉና ይህም ለተለያዩ ጉዳቶች እንደሚያጋልጥ ይገልጻሉ። መድኃኒት ነው በሚል አይነት ግማሹ ሰው ያለ ትጥቅ ልብስ፣ ያለ ማስክ፣ ያለ ጓንት፣ ያለ ቡትስ ወይም ያለ ሙሉ ከቨር እንደውም አንዳንዱ ሰው ልብሱን ኬሚካል እንዳይነካው ልብሱን አውልቆ በባዶ መርጨት አለ። ያ አሁን አብዛኛው ቦታ ላይ የምናያቸው የሳይነስ የካንሰር ከሌሎች በሽታዎች የሚታዩት ከኬሚካል ከዚህ ከአጠቃቀም ጋር ተያይዞ የሚመጡ ናቸው። በሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪው አበበ ጌታቸው ኬሚካሎችን መቼና እንዴት መጠቀም እንዳለብን ማወቅ ይኖርብናል፣ ያ ካልሆነ ግን መዘዙ ብዙ ነው ይላሉ። መቼ ነው መደረግ ያለበት የሚለውን እንዴት ነው መደረግ ያለበት የሚለውን ሁሉም አርሶ አደር በአግባቡ ተረድቶ የባለሙያ ምክር መስማት አለበት። አንድ ርጭት የሚካሄደው ጠዋት ላይ መሆን አለበት፣ አሊያም ማታ ላይ ነው መሆን ያለበት። ቀን ላይ ርጭት በምናካሄድበት ወቅት ላይ ምንድነው አንደኛ ከፍተኛ ፀሐይ ካለ ከፍተኛ ሌላ ጉዳት ሊሆን የሚችልበት ሁኔታ አለ። ዝናብ ሊዘንብ ከመዝነቡ ከ2 ሰዓት አካባቢ ቀደም ብሎ መረጨት የሚቻልበት ሁኔታ መሆን አለበት። በዚህ ረገድ የመጨረሻ አማራጭ የሆነውን ኬሚካል ህጋዊ ከሆኑ አካላት ብቻ በመግዛት መጠቀም ወሳኝ ስለመሆኑም ነው የተመላከተው።
ወደ ሉላ ኢትዮጵያ የዜና አምድ ስንሻገር ውሃን በጋራ ለመጠቀም ሀገራት በተቀናጀ ፖሊሲ ሊመሩ እንደሚገባ የምስራቅ አፍሪካ ተጠባባቂ ኃይል አዛዥ ተናገሩ። ውሃን በጋራ አለመጠቀም የግጭት መንስኤ ስለሚሆንም ትብብርን ማስቀደም ይገባልም ብለዋል። ተመስገን ዳረገውት ብርጋዴር ጄኔራል ሮናልድ አሪንቫጋ 9 ሀገራትን በአባልነት የያዘው የምስራቅ አፍሪካ ስታንድባይ ኃይል አዛዥ ናቸው። የጸጥታ ጉዳዮች መነሻቸው በርካታ መሆናቸውን ያነሳሉ። ውሃ አላቂ ሀብት ከመሆኑ ጋር ተያይዞ የግጭት ምንጭ እየሆነ መምጣቱን ይናገራሉ። Our organization, knowing that security matters are multidimensional. ድርጅታችን የጸጥታ ጉዳዮች አይነታቸው ብዙ መሆኑን ይረዳል። ጸጥታን ወታደራዊ ኃይል በማሰማራት ብቻ አታቆመው። በጸጥታ ጉዳዮች እንመክራለን። የውሃ እጥረት የጸጥታ ችግር እየሆነ ነው። ድርጅታችን በውሃ ነክ ጉዳዮች ተሳትፎ ይመክራል። In the discussions that we partake in as a continent. የውሃን የግጭት ምንጭነት ለመከላከል የሁለትዮሽና የባለብዙ ወገን ስምምነት በማካሄድ ውሃን በአግባቡ በመጠቀም ግጭትን መቀነስ ይገባል ባይ ናቸው። Water is a scarce resource and I believe that we have to work together to ensure that we develop. ውሃ እጥረት የሚከሰትበት ሀብት ነው። በጋራ መስራት ይጠይቃል። ሀብትን በአግባቡ ለማስተዳደር ተገቢ ፖሊሲ ማልማት ይጠይቃል። አባይን በጋራ ብዙ ሀገራት እንጠቀምበታለን። ሀብቱን እንዴት በአግባቡ መጠቀም እንዳለብን የሁለትዮሽና የባለብዙ ወገን ውይይት አድርገናል። ውይይቶች በሀገራት መካከል ግጭት ሳይከሰት ውሃን በአግባቡ እንዴት መጠቀም እንዳለብን የምንመክርባቸው ናቸው። These resources in a manner that does not create conflict between nations. And so that is why we are here. የውሃ ሀብትን በአግባቡ ለመጠቀም ሀገራት ለራሳቸው ብቻ ሳይሆን በጋራ የመጠቀም ባህልን ሊያዳብሩ ይገባል ይላሉ። አህጉራዊና ቀጠናዊ የውሃ አጠቃቀም ገዥ ህግ መተግበር ደግሞ በውሃ ምክንያት የሚከሰትን ግጭት ለመከላከል ወሳኝ መሆኑን ያነሳሉ። We must harness resources in an effective way. We must be able to not look at ourselves. ሀብቶቻችንን በውጤታማነት ጥቅም ላይ ማዋል ይገባናል። አንድ ሀገር ውሃውን እንደ ግል ሀብት ሳይሆን ውሃውን በጋራ እንደሚጠቀም ሀገር ሆኖ ሊያስብ ይገባል። የተለያዩ ሀገራት ቀጠናዊና አህጉራዊ የውሃ አጠቃቀም ስትራቴጂ ሊኖራቸው ግድ ነው። ፕሮጀክት ስትገነባ ከጎረቤት ሀገራት ጋር መስማማት ይጠበቅባል። ፕሮጀክቱ ሲገነባ የተፋሰስ ሀገራትን ይጎዳል ወይ የሚለውን ማሰብ የግድ አስፈላጊ ነው። ፕሮጀክቶች አካባቢን በጋራ ተጠቃሚ የሚያደርጉ ግጭትን የሚቀንሱ መሆን ይኖርባቸዋል። ግጭትን የሚያመጣ ፕሮጀክት መኖር የለበትም። ሀገራት ራሳቸውን ሲያለሙ ለሌሎችም መልካም ነገር ማድረግ ይጠበቅባቸዋል። We are having these discussions at a strategic level to be able to build ourselves but yet also contribute to the good neighborliness. ካሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ለነበራችሁ አብሮነት እናመሰግናለን። ጤና ይስጥልን።